ጆኒስ በዚህ ደረጃ እንደው ለቁጭት የሚዳርግህ አእምሮ ውስጥ የማትዘነጋው አጋጣሚ ነበረ? በምን በእግር ኳስ ጨዋታ በዳኝነት ተበድላችሁ በሀገር ውስጥም ውድድር ሊሆን ይችላል። እንግዲህ አየር መንገድ የዛ ሰዓት ላይ ጠንካራ ቡድን እንደነበር ይታወቃል። እንደዚህ በዳኛ በደል ወይ ለዋንጫ ለማለፍ ወይ በአንድ ከፍተኛ ውድድር ላይ ውጤት ያጣችሁበት አጋጣሚ የሚቆጭ በእግር ኳስ ዘመን? አይ እኔ ከአቅም በታች ሆነን የተሸነፍነው እንጂ እንደዚህ አሚን እንደዚህ አይነት ነገር አላስታውስም። ጥሩ እንግዲህ ወደ ከቁጭት እኔ ደግሞ አልወጣም። አንድ የቁጭት ነገር ካልነገርከኝ አንላቀቅምና ጆኒ አንተን እንግዲህ ከታዳጊ ቡድን እስከ ዋናው ቡድን ድረስ ያሳደገ የኢትዮጵያ ሀገራችንን በዓለም አደባባይ አምባሳደር ሆኖ በበጎ የሚያስጠራው የኢትዮጵያ አየር መንገድ ትልቅ ተቋም ነው። ያም ቢሆን ግን የእግር ኳስ ቡድኑን አፍርቶ አሁን የእግር ኳስ ቡድን አለመኖሩስ ምን አይነት ስሜት ይፈጥርብሃል? በጣም የምፈልገውን ጥያቄ ሊጠይቀኛል ማለት የሚገርምህ አሁን በቅርብ አየር መንገድ እያወራን ነበር። ሜዳው ተሰርቶ በቃ ፕሮፌሽናል ሜዳ ሆኗል። አየር መንገድ ሜዳ በፊት ፓርኪንግ ሎት አድርገውት ነበር። አሁን በቅርብ ግን አስመርቀዋል። መቀመጫ እና አሁን የጂኤሙ ጀነራል አቶ መስፍን ጣሰው መሰለኝ ስራቸው እና እስቲ አሁን አንድ ጃንዋሪ ላይ ሰርጋለኝ ምናልባት መጣ እችላለሁ እና ያን ጊዜ እንግዲህ እናንተም ከተባበራችሁ ሰውየው ቃለ መጠይቅ ተደርጎለት ታውሩኝና ሌሎችም አሉ ጋር ሲታዩ ሶታሉ ሸምዛው በላይ ይባላል አንተ ለገበየው አለ የተለከለ ተጫዋቾችም አብረውኝ ይጠይቃለን ብለው ተስፋ ተደርጓል። አይ ጥሩ አንተም በአንተ በኩል ግፋ። ያው እዚህ ሀገር ስመጣ ግን በማንኛውም ሌላም አንድ ፕሮግራም አለን ቴሌቪዥን፣ እዛ ላይም አቅርበን አስተያየትን እንድሰጥ መድረኩን። ምክንያቱም የክለቦች መጠናከር የሀገር መጠናከር ነው። ኢትዮጵያ አየር መንገድ ስመ ገናና ነው። በአፍሪካም በዓለም አደባባይ ኢትዮጵያን በበጎ የሚያስጠራ አምባሳደራችን ነው እና የፋይናንስ ችግር ሳይኖርበት አንድ ቡድን ለመያዝ አንስም የሚል አመለካከት አለኝ። በዚህ ደረጃ አስተሳሰብን እጋራለሁ። በማንኛውም ሁኔታ ከጎን አለውኝ፣ ይሄን ቃል ገባለሁ። ጆኒ አመሰግናለሁ። እሺ አሜን። ወደ ሙሌ ልመለስ። ሙሌም በተመሳሳይ ኤልፓ ቀደምት የሀገራችን ክለብ ነው። ኤሌክትሪክ ጠንካራ ክለብ ነው። በርካታ ታዋቂ ተጫዋቾችን በማፍራት በተለይ ከእናንተም ጊዜ ጀምሮ እስከ ቅርብ ዓመታት ድረስ አከፋፋይ ነው እንደውም የሚባለው። ወጣቶችን በማምረት የወጣቶች ፋብሪካ ነበረ። አሁን ያንን ባህሉን ትቶ የሚታወቅበትን ባህሉን ትቶ በተጫዋቾች ግዢ በባህር ማዶ በሚያስመጣቸው ተጫዋቾች ችሎታቸውና ብቃታቸው ከኛ ኢትዮጵያኖች በማይሻሉ ፕሮፌሽናል ተብለው በከፍተኛ ውጪ በሚመጡ ተጫዋቾች እየተወዳደረ ይገኛል። ግን በአብዛኛው የምናውቀው መብራት ኃይል ላለመውረድ የሚጫወት ቡድን ሆኗል። ይሄ ሁኔታ ምን አይነት ስሜት ይፈጥርብሃል? ውጤቱን ውስጥ ትከታተላለህ ወይ? ብዙም አልከታተልም፣ ግን ስሰማ በጣም እናደዳለሁ። ለምን መብራት ኃይል በእኛ ጊዜ እንዳልኩ ሳንዱች እየሸተተኝ ነበረ ወደ ቤት የሚሄደው። አሁን ግን ማደሪያ አላቸው፣ ሼፍ አላቸው፣ ኩክ ይደረግላቸዋል፣ ምግብ፣ ሁሉ ነገር ፋሲሊቲ ተሟልቶላቸዋል። ግን ይሄ ሁሉ ያለ ሜዳ አላቸው። ወጣቶች በደንብ ማዘጋጀት ሲገባቸው ከውጭ ተጫዋች ማምጣት በጣም ነው የሚያበሳጨኝ ነው። የልጆቻችንን ማሳደግ ነው ያለብን። ከውጪ በምናመጣበት ጊዜ አንድ ሰሞን እኔ ከተበሳጨሁበት ነገር መብራት ኃይልን ብቻ ሳይሆን በረኞች በሙሉ
የውጭ ዜጋ በረኞች ናቸው የየክለቡ እና እንዴት አድርገህ ነው ተጫዋች የምታሳድገው ለሀገር ለኢትዮጵያ? የውጭ በረኛ የምታጫውተህ የውጭ በረኛ ለአፍሪካ ጨዋታ የምትጫወትበት ጊዜ ላንተ ሊሆኑልህ አይችልም። ልጆችን ማሳደግ አለብህ። ህፃናቶችን ማሳደግ አለብህ። ቀደም እንዳልነው ዮሐንስም እንዳለው ከህፃናት ጀምረህ ሜዳው አለህ፣ ሁሉ ነገር አለህ፣ ገንዘቡ አለህ። ልጆችን ማሳደግ ነው ያለብህ። ዝም ብሎ ተጫዋች አምጥቶ ውጤት ማምጣት ዋጋ የለውም። ውጤት እኮ ያሳደግካቸው ልጆች ውጤት ሲያመጡልህ ነው ቲፎዞ የሚደሰተው፣ ህዝቡ የሚደሰተው። ለዚህም ደግሞ ለሀገርህም ታፈራለህ ጥሩ ተጫዋች እና በጣም ነው የምበሳጨው። ግን አሮሃብ እኔ ስለቆየ ብዙ ይሄን ያህል እንትን የለኝም፣ ገባ ግንኙነትም የለኝም። በፊት ሳምሶን ጨነቀ በነበረበት ጊዜ አትሊስት ጥሩ ነበረ፣ ኮሙኒኬት ያደርገን ነበረ፣ ሀሳቦች ይቀበል ነበር። በጣም ብዙ ይጥር ነበር ሳምሶን፣ እውነቴን ነው የምነግርህ እና በጣም ነው ያስደሰተኝ። አሁን ግን ያ እንትኑ የለም እና ትንሽ በጣም ነው የምናደደው። ግን አሁን ወርደውም ተመልሰው መጥተዋል። አሁን ጥሩ ደረጃ ላይ ናቸው የሚል ሰማለሁ። በጣም ደስተኛ ነኝ አትሊስት ነው ውጤታቸው። አይ አሁን የዘንድሮ ዓመት ውድድር ገና አልተጀመረም። ባለፈው ዓመት ግን ላለመውረድ በመጨረሻው ጨዋታ ነው ጫፍ ደርሰው የነበሩት። በክለብ ስፖርት አመራር ዙሪያ ምንድነው ስፖርቱን የሚወዱ ግለሰቦች ወደ ስፖርቱ እንዳይደርሱ እየተደረገ ነው። አሁን በቀደምትነት ኮሎኔል ተሰማ አባደራሽ ነበሩ፣ አንድ ወቅት የኤልፓ ቡድን ስራ አስኪያጅ እና እሳቸው እንደውም ስፖርቱን በደንብ ይከታተላሉ። በኋላ ይሄ ቅረብልን ሲሉ ለተጫዋቾች ቀረበ፣ የጭቅና ስጋ ያሉ መጨረሻ ላይ ውጤት እዛና መስጠፋ በሉ እንግዲህ እኔ የተሰማ ስጋ ነው የሚቀራችሁ ብለው ተናገሩ ይባላል። እና ከሳቸው በኋላ ያየነው ኢሳያስ ደንድር የሚባል ጥሩ ወጣት በመብራት ኃይል ድርጅት ውስጥ በከፍተኛ የአመራር ደረጃ ላይ የሚገኝ ስፖርትን ጠንቅቆ የሚያውቅ ወጣት ባለሙያ ነበረ እና የዛ ሰዓት ላይ ለክለቡ ለፍተው ያደጉት ላሳለፉ ተጫዋቾች አሁን ለምሳሌ ስቴዲየሙ አላቸው፣ መብራት ኃይል ትልቅ ሜዳ አላቸው። ሜዳቸው በር ላይ የንግድ ተቋም በመክፈት የቀድሞ ተጫዋቾችን ቦታ እንዲያገኙ የቢ አሰልጣኞች እነሱ እንዲሆኑ በማድረግ ጥሩ ጅምር ጀምሮ ነበረ። ከባለ ድርሻ አካሎችም ጋር እጅና ጓንት ሆኖ የመስራት አጋጣሚዎቹን ፈጥሮ ነበረ። ነገር ግን ያው ሊያሰሩት አልቻሉም። ቲሙን ለቆ ወደ መደበኛው ስራ ላይ ይገኛል። እንደዚህ አይነት ችግሮች አሉ። ይህ የሀገሪቷ ስፖርት ላይ ያጠላ መጥፎ ጥላ ነው። እንግዲህ ፈጣሪ እንቀልልን ከማለት ውጪ ሌላ ምንም ማድረግ አይቻልም። እንደው ወደ ሙሌ አሁንም ወደ አንተ ልመለስና ቅድም በተለያዩ አሁን ለምሳሌ ናይጄሪያ ላይ ለአፍሪካ የጥሎ ማለፍ የክለቦች ሻምፒዮና ላይ ሄዳችሁ ስትወዳደሩ ከፍተኛ የአቀባበል የማረፊያ ቦታ ችግር የመሳሰሉት ችግሮች ተፈጥረዋል። ከዛ በተጓዳኝም ለዓለም ወጣቶች ዋንጫ ጃፓን ላይ የዳኝነት በደል ደርሶባቸዋል። አሁን በአሁኑ ወቅት የስፖርቱ ቤተሰብ አንድ የሚያነሳው ነገር አለ። በካፍና በፊፋ ኢትዮጵያ አንድ ተወካዩን ማጣቷ ወይም አሁን በመሰረት ነው እኛ መስራት ከሆንበት የአፍሪካ ዋንጫ መድረክ ላይ አንድ ኢትዮጵያዊ ተወካይ ማጣታችን ለስፖርቱ በባህር ከሜዳችን ውጭ ለምናደርገው ጨዋታ ራሱ ከፍተኛ ችግር ይፈጠራል። ያንን ነገር የሚከራከርልን ወገን የለም የሚል አስተያየት ይሰነዘራል። በወቅቱ ግን ጋሽ ይነቃቸው ተሰማ የአፍሪካ የስፖርት አባት ካፍ ፕሬዚዳንትም ነበሩ። በዓለም አቀፍ መድረክም ቦታ ነበራቸው፣ በኦሎምፒክም እንደዛው። ይሄን ነገር እንደው ለመከላከል አልሞከሩም ወይ? አንዱ ጥያቄ ይሄ ነው። ከዛው ጋር
ተዛማጅ ጥያቄ ምንድነው? አንዳንድ ወገኖች ጋሽ ይድነቃቸው ለኢትዮጵያ ስፖርት ያበረከቱት አስተዋጽኦ የለም የሚል አስተያየት ሲሰነዝሩ ይደመጣል። ጥቂቶች ቢሆኑም በዚህ ዙሪያ ያንተ አስተያየት ብሰጠን ሙሌ። በጣም ከባድ ጥያቄ ነው የጠየቀኝ። መቼም አቶ ይድነቃቸው ከኢትዮጵያ አልፎ ለአፍሪካም ጥሩ የስፖርት እንትን አበርክተዋል። ግን አቶ ይድነቃቸው ብቻቸውን ሁሉ ቦታ ላይ መሆን አይችሉም። ትልቁ ችግሩ ምንድነው መሰለህ? የቡድን መሪዎች አሉ፣ አሰልጣኞች አሉ እና እነሱ ነው ይሄን ነገር መከታተል ያለባቸው። የቡድን መሪ ማለት ይሄን መከታተል ያለበት። ተጫዋቾቻችን የት ነው የሚያርፉት? የሚያርፉበትን ቦታ መጠየቅ አለባቸው። የትስ ነው የምናርፈው? በስንት ሰዓት ነው የምንገባው? ማን ነው የሚቀበለን? ይሄ የቡድን መሪ ስራ ነው። የቡድን መሪ ስራ ያልሰራው ስራ ሪፍሌክት ያደርጋል አቶ ይድነቃቸው ላይ። አቶ ይድነቃቸው ለሁላቸው ለአፍሪካ ስፖርት ናቸው፣ ለኢትዮጵያ ብቻ አይደሉም። እና እኛ ተበደልን ብለን ቢኮዝ ኦፍ አቶ ይድነቃቸው ስላሉ ብለን ማድረግ አንችልም። አቶ ይድነቃቸው መንገዱን ጠርገውልናል። እኛ ቡድን መሪዎች ደግሞ ይሄን ማስተካከል አለብን። ምን ሊሰራ ነው ቡድን መሪ የሚሄደው? የቡድን መሪ የሚሄደው እንዲህ ያለ ነገሮችን ማስተካከል ነው ያለበት። ቲሙን በትክክል መምራት እንዳለበት፣ የሚያርፍበትን፣ የሚበላውን፣ ዝግጅቱን በደንብ እንዲሆንለት ለማድረግ ነው። ግን የኛ ቡድን መሪዎች ለራሳቸው ብቻ ነው የሚሄዱት እንጂ ስለ ቲሙ ግድ የላቸው። ያ ነው ልዩነቱ። የኔ የራሴ አስተሳሰብ ነው። ገባ? እና አሰልጣኙ ያሰለጥናል። የቡድን መሪ ደግሞ ስራው የቲሙን መከታተል ነው፣ የሚያርፍበትን ሆቴል። እኔ አሁን እንትን ለማድረግ ሳይሆን ሞምባሳ ላይ ስንሄድ ያረፍንበት ሞቴል ነው እንጂ ሆቴል አይደለም። ሞቴል ከላይ መኝታ ቤት ነው፣ ከስር ሴተኛ አዳሪዎች ናቸው። ኤርሚያስ ሊነግርህ ይችላል። በጣም ነው አቶ እንትና ነበሩ ወጌሻው በዛ ጊዜ ዋሉ፣ በቃ ዋሉ። እና በጣም ነው የሚያሳዝነ። ይሄ ሁሉ ምንድነው መሰለኝ የቡድን መሪ ስራ ነው። የቡድን መሪው ስራውን አልሰራም። እና ግን አቶ ይድነቃቸው ፕሌይ ማድረግ አይችልም። አቶ ይድነቃቸው ኢትዮጵያ ውስጥ ሌሎች ተጫዋቾች በሚመጡበት ጊዜ ቲሞች ኢትዮጵያ በመስተንግዶ አድርጋ በጥሩ ሆቴል አሳልፋ ነው ተጫዋቾች የምታስተናግደው ሁል ጊዜ። እና እኛ ግን እነዛ ግን ሌሎች የአፍሪካ ሀገሮች ግን አድቫንቴጅ ነው የሚመጡበት። ላይክ ናይጄሪያ እና ሀፕ እንዳደረገብን ከተሸነፍን በኋላ የገባንበት ሆቴል ልነግርህ አልችልም። በጫማ መግባት ነው የሚያስጠላ። ካልሲን አውልቀህ ነው የምትገባበት ከንጽህናው የተነሳ። ግን ውጤቱ ካለቀ በኋላ ነው ያደረጉት። አየህ፣ አድቫንቴጃቸውን ነው የሚመጡት። እና ምንድነው ያ የቡድን መሪህ ስራ ነው። ይህን መከታተል ያለበት የቡድን መሪ ነው ብዬ ነው እኔ የማምነው። እንደው ሙሌ እንደዛ ቢሆን ጥያቄ ሙሉ ለሙሉ አልተመለሰልኝም። ለምን ማለት ነው የቡድን መሪው ስራ ቢሆንም ጋሽ ይድነቃቸው ግን ለኢትዮጵያ እግር ኳስ ማደግ አስተዋጽኦአቸው የጎላ ነው የሚል አመለካከት አለ ወይስ እንዴት ነው? በደንብ እንኳን ለኢትዮጵያ አይደለም ለአፍሪካ አየህ፣ አንዳንድ ጊዜ ጥቁርነታችንን እንረሳለን። እሳቸው ፋይት ያደረጉት ለአፍሪካ ለኢትዮጵያ ነው። ብዙ ማስተዋጽኦ አድርገዋል እና እኛ ላይገባን ይችላል። the only thing is ምንድነው ሀገራችን ውስጥ አማተሪዝም ብቻ ስለሆነ ያንን አማተሪዝም ወደ ፕሮፌሽናል የሚቀየርበት መንገድ አለመኖሩ ነው የጎዳን እኛን። ያ ምንድነው ኮምፒት ለማድረግ ወደ ውጪ መሄድ አለባቸው ተጫዋቾች። አየህ፣ ያ የሀገሪቱ እንትን ነው እንጂ አቶ ይድነቃቸው ችግር አይደለም። እና እኔ የሚታየኝ አመለካከቴ እንደዛ ነው። ብዙ ሰዎች ደግሞ ሌላ አመለካከት ሊኖራቸው ይችላል። የወቅቱ ፖለቲካ ያመጣው ጣጣ ነው ፕሮፌሽናሊዝም እንዳይስፋፋ ተደረገው። ይሄን ሀሳብ ትጋራኛለህ? እሱ ልክ ትክክል እልሃለሁ። እሱ ላይ እልሃለሁ። አሁን ለምሳሌ ከምሰማው ላይክ እነ ሉቻኖ፣ ሜታሎ፣ መንግስቱ ወርቁ ለሱ በነበሩበት ጊዜ ያ እድል ነበራቸው ውጪ ሄደው ለመጫወት።
እና ይለመኑም ነበረ ይጠየቁም ነበረ። ያንን ድል እንዲያገኙ የረዳቸው ሰው የለም እና ያ ትንሽ ቅር ያሰኛል እና ከዛ ቢጀምር ኖሮ ይቀጥል ነበረ። የግል ያስተሳሰብ ነው። እነሱ ቢሄዱ ኖሮ ሌላው ይከተላል። እኛ የሀገራችንን ስፖርት የማድረግ እድሉ ትልቅ ነበረ። ግን በሀገር ውስጥ ስለተወሰኑ ሁሉም ተጫዋች ሀገር ውስጥ እየተወሰነ ስለቀረ ውጤቱ ትንሽ ደካማ ሊሆን ይችላል። በዚህ ዙሪያ የቀድሞ እግር ኳስ ተጫዋች አርቲስት ዮሐንስ ብርሃኑ ጆኒ ምን አይነት አስተያየት ይሰጠናል? አማን አንድ ነገር ልንገርህ። እኔ በተረት ብዙ ጊዜ ከአዋቂዎች ጋር ወይም ደግሞ አንዳንድ ለኢትዮጵያ የሰሩ ሰዎች ጋር አብረን ስለበላንና ስለጠጣን እነዛን ሰዎች ማውረድ የለብንም። በዓለም ላይ የተከበሩ ሰው ናቸው አቶ ይድነቃቸው። በዓለም ፎርጌት አፍሪካ ውስጥ በዓለም ላይ የተከበሩ ግን ኢትዮጵያ ውስጥ ስለተፈጠሩ አፍሪካ ውስጥ ስላሉ ቅድም ሙሉ እንዳለው እኛ ራሳችንን የማክበር ዘይቤ የለንም። ገባ? አሁን ለምሳሌ ልንገርህ፣ አበበ ቢቂላ በእግሩ ሮጦ ነው አይደል? በዓለም ላይ ይሄ ሰው የታሪክ የሰራ ሰው ነው ቢቂላ። አሜሪካን ሀገር ቢሆን ወይ ሌላ ሀገር ቢሆን አበበ ቢቂላ ሐውልት በሐውልት ነበር ሀገር ይተነሳ። እስቲ የትኛው ሯጭ ነው 42 ኪሎ ሜትር በባዶ ይገባሃል? ልክ ነው። ተመልከት። አሁን እነ ፓውሎ ሮሲ የሚባለው የጣሊያን ሯጭ አንድ ዓለም ዋንጫ ላይ 4 ነው 5 ጎል ስላገባ የወርቅ ጫማ ሐውልት ተሰርቶለታል። አሁን በቅርብ ጊዜ አረፈ። እኛ በችግራችን ትልቁ ችግራችን ሰውን ማውረድ እንችልበታለን። ለመምችል ሰውን ማውጣት አንችልም። ብዙ ታለንት የሆኑ ሰዎች ኢትዮጵያ ውስጥ ተፈጥረዋል። ፋጡማ ሮባ በሩጫው ከሴቶች አንደኛ በማራቶን ያገኘች። እኔ አሁን ፋጡማ ሮባ የት እንዳለች እግዚአብሔር ፋጡማ ሮባ የት እንዳለች በቃ ድምጿ ሁሉ ጠፋ። እንግዲህ እቺ ልጅ ከአፍሪካ የወርቅ ዋንጫ የመጀመሪያው የማራቶን ባለቤት ነች። ታንክ ዩ። ስለዚህ የት አለች እቺ ልጅ? እኔ ሚዲያ ላይ እንኳን ኤኒዌይስ እኛ ትልቁ ችግራችን አብረን ቡና አብረን ከበላን አለቀ፣ ወርደ ቁጭ ነው እና ይሄ አይሰራም። እጋራለሁ። የሁለታችሁን ማስተያየት በከፍተኛ ምስጋና እቀበላለሁ።